በቅሎ አያውቅም። መስር ዘርተን እናውቃለን። ምርምርም ሰጥተን እናውቃለን። የዛሬው የተለየ ነው። አሁንም እኛ ብዙ ገበሬ በቃ እየመጣ እያየ ነው፣ እየተገረመ ነው ያለው። ጤፉ በጣም ምርጥ ነው። የመዳበሪያ አሰጣጡም ደግሞ በጣም ኑሪያዋ በዛ በማለቷ በጣም ቆንጆ ነው ያገኘንበት። በአንድ ክላስተር መዝራታችን በጣም ጥቅም አለ። አንደኛ ከአረም ከተባይ ዘሩ ደግሞ በጣም እኛ ዘንድሮ የተለየ ነገር ነው። በጣም ወደነዋል። መንግስት ድጋፍ ባደረገው መሰረት ማዳበሪያ ምን አጻና የሰጠን ጤፍ ምርጥ ዘር ነው የሰጠን። በጣም አሁን ለውጥ አለ። ምቹ የሆነ ጤፍ ነው የመጣው። በዋግምራ ብሔረሰብ አስተዳደር ባሉ ሁሉም ወረዳዎች ባሉን ጸጋዎች በሶስቱም ስነ ምህዳሮች ታሳቢ ያደረገ የቴክኖሎጂ ማላመድ አዳዲስ ቴክኖሎጂዎችን የማፍለቅና ፍላጎት ለተፈጠረላቸው የቴክኖሎጂ አማራጮች የመነሻ ዘር ብዜት መስራት ከዛም አልፎ ለአርሶ አደሮች የማስተዋወቅ ስራዎችን እየሰራ ይገኛል። እንግዲህ በዚህ አመትም በሁሉም ስነ ምህዳሮች በተለያዩ የሰብል አይነቶች ተስማሚ የሆኑ በጣቢያ ደረጃ ፍተሻ ተደርጎላቸው በአካባቢው ብናስገባቸው የአርሶ አደሩን የምግብ ዋስትና ከማረጋገጥ አንጻር ጉልህ ሚና ይኖራቸዋል ተብሎ የታሰቡ የሰብል ዝርያዎችን የማስተዋወቅ ስራ እየሰራ እንገኛለን። ስለዚህ በወይና ደጋና ደጋማው አካባቢ ላይ ተስማሚ የሆኑ የሰብል ዝርያዎችን የማስተዋወቅ ስራ እየሰራ እንገኛለን። ዛሬም እንግዲህ እዚህ በሰቆጣ ወረዳ ሀሙሲት ላይ ያስተዋወቅን ያለነው ዝርያ ከዚህ በፊት የተለያዩ የጤፍ ዝርያዎችን በሰፊው ወደ አርሶ አደሮቹ በማስገባት የግብርና ኤክስቴንሽኑ ተቀብሎት በሰፊው የአርሶ አደሩን ተጠቃሚነት ማረጋገጥ የሚችሉ ዝርያዎችን ከዚህ በፊት አስገብተናል። ተጨማሪ ዝርያዎችን የተሻለ ምርት መስጠት የሚችሉ ዝቅተኛ የዝናብ ስርጭትን ተቋቁመው ቶሎ ፈጥነው ደርሰው ምርት መስጠት የሚችሉ ዝርያዎችን ማምጣት አንዱ ተጨማሪ ስራ ስለሆነ በዛሬው ዕለት መና የሚባል የጤፍ ዝርያን በንጽጽር ከዚህ በፊት ካስተዋወቅናቸው የጤፍ ዝርያዎች በአነስተኛ የዝናብ ስርጭት መድረስ የሚችል ተቀራራቢ ምርታማነት ያላቸው የሰቆጣ ዝናብ አጠር ግብርና ምርምር ማዕከልና የሲሪንቃ ግብርና ምርምር ማዕከል በጋራ ያስለቀቁት መና የተባለው ዝርያ የማስተዋወቅ ስራ እየሰራ እንገኛለን። በንጽጽር ካለፉት ከነበሩ ዝርያዎች በአነስተኛ የዝናብ ስርጭት የሚደርስ ነው። በምርታማነት ደረጃ ከ18 እስከ 20 ኩንታል በሄክታር ድረስ መስጠት የሚችል ነው። የሰቆጣ ዝናብ አጠር እርሻ ምርምር የብሔረሰብ አስተዳደሩን ምርትና ምርታማነት ለማሳደግ በርካታ ስራዎችን እየሰራ ነው ያለ። ከዚህ አኳያ የመጀመሪያው የማሽላ ዝርያ መምረጥና ማላመድ ነው። አርሶ አደሩ ከፍተኛ የሆነ የምግብ ዋስትና ችግር ያለበት ነው። ለምነቱን ያጣ ማሳ ላይ ነው ምርትና ምርታማነትን ለማሳደግ እየተሰራ ያለው። ስለሆነም አግሪኮሎጂካሊ ተስማሚ የሆኑ ዝርያዎችን በማምጣት በኩል ሰፊ ስራ እየሰራ ነው ያለ። በተለይም ደግሞ መልካም ማሽላ የምንለው ማለት ነው። እነዚህ አመቱ ሙሉ በልግ ጠብቆ ከመዝራት አርሶ አደሩ እንዲቆጠብ በአጭር ጊዜ ውስጥ የምትደርስና በቂ እርጥበት ባለባቸው አካባቢም ብቻ ሳይሆን እርጥበት በሌለባቸው አካባቢ ሐምሌ ላይ ተዘርታ ምርት ሊያገኝ የሚችል የማሽላ ዝርያ በማምጣት በኩል ሰፊ ስራ እየሰራ ያለበት ሁኔታ ነው ያለው ማለት ነው። አንዱ ይሄን የጤፍ ዝርያዎች ላይም ለማስፋት ጥረት እንደምናደርገው ይሄንን የማሽላ ዝርያም በአርሶ አደር ደረጃ አርሶ አደሮች ባለሙያዎቹ የገበሬ በዓል እያካሄዱበት ነው ያለ። ስለዚህ ወደ ሁሉም ወረዳዎች ለማድረስ እና በአርሶ አደር ደረጃ በጓሮም በማሳም በተወሰነ መንገድ የማላመድ ስራ እና ፖፑላር እንዲሆን የማድረግ ስራ ከኛ ከኤክስቴንሽን ዊንጉ የሚጠበቅ ስለሆነ ግብርና ካሉ ይሄን ይዘን ለመስራት ጥረት እናደርጋለን ማለት ነው።